የኢያሱ መጽሐፍ። ወደ ኋላ እንመለስና እስካሁን ያለውን ታሪክ እናስታውስ። እግዚአብሔር አብርሃምን መረጠ። ከዚያም የእሱ ቤተሰብ የእስራኤል ሕዝብ ሆኑ። በግብፅ ምድርም በባርነት ኖሩ እና በሙሴ አማካኝነት እግዚአብሔር እስራኤልን ከግብፅ አወጣ። በሲና ተራራ ከነሱ ጋር ቃል ኪዳን አደረገና ወደ ምድረ በዳ አሳለፋቸው። ከዚያም እስራኤል ከተስፋይቱ ምድር ውጪ ሰፈሩና ለአሕዛብ ሁሉ እግዚአብሔር ምን እንደሚመስል ማሳየት እንዲችሉ የእግዚአብሔርን ትእዛዛት እንዲጠብቁ ሙሴ ነገራቸው። የኢያሱ መጽሐፍ ሙሴ ከሞተ በኋላ እስራኤል ወደ ምድሪቱ ለመግባት ዝግጅት ላይ ሳሉ ይጀምራል። የኢያሱ ታሪክ ንድፍ በአራት ዋና እንቅስቃሴዎች ላይ የተመሰረተ ነው። ኢያሱ በመጀመሪያ እስራኤልን ወደ ተስፋይቱ ምድር መራ። ከዚያም እዚያ ከደረሱ በኋላ ከነዓናውያን ጠላት ስለሆኑባቸው ወደ ጦርነት ገቡ። ከዚያም ከድሎቻቸው በኋላ ኢያሱ የተስፋይቱን ምድር ለ12ቱ ነገዶች ርስት አድርጎ ከፋፈለ። እናም በዚያ መጽሐፉ ኢያሱ ለሕዝቡ በተናገራቸው በእነዚህ የመጨረሻ ንግግሮቹ ይደመደማል። ወደ ውስጥ እንዝለቅና ሁሉም እንዴት በአንድ ላይ እንዳለን። የመጀመሪያው ክፍል የሚጀምረው በሙሴ ሞት ነው። ኢያሱ የእስራኤል አዲስ መሪ ሆኖ ተሾመ። ደራሲውም ሆን ብሎ ኢያሱን እንደ አዲሱ ሙሴ ያቀርበዋል። ልክ እንደ ሙሴ ኢያሱ ቶራን እንዲታዘዙ ሕዝቡን ያሳስባቸዋል። ይህም በሲና ተራራ የተሰጣቸው የኪዳን ትእዛዞች ማለት ነው። እናም ከዚያ ኢያሱ በዘኍልቍ ምዕራፍ 13 እና 14 ላይ ሙሴ እንዳደረገው ሰላዮችን ወደ ምድሪቱ ይልካል። ነገር ግን ይህ ከበፊቱ የተሻለ ውጤት ያስገኛል። እንደውም አንዳንድ ከነዓናውያን እንኳን ተመልሰው የእስራኤልን አምላክ ተከተሉ። ከዚያም ኢያሱ እስራኤላውያንን ሁሉ እየመራ የዮርዳኖስን ወንዝ አቋርጦ ወደ ምድሪቱ ገባ። በዘጸአት ላይ ለሙሴ ባህሩ እንደተከፈለ እዚህም የዮርዳኖስ ወንዝ ተከፈለና ካህናቱ የኪዳኑን ታቦት ተሸክመው ሁሉን እስራኤል አስከትለው ተሻገሩ። አሁን በምዕራፍ 5 ላይ ታሪኩ መስመር ይቀይራል። ሕዝቡ እንደ እግዚአብሔር የኪዳን ሕዝብ መለስ ብለው መነሻቸውን አስታወሱ። እናም አዲሱ ትውልድ ተገረዘና በምድሪቱ የመጀመሪያውን ፋሲካ አከበረ። ከዚያ በኋላ ግን ተመልሰው ወደፊት ለመሄድ ይዘጋጃሉ። ኢያሱ ማንነቱ ከማይታወቅ ተዋጊ ጋር አስገራሚ ግንኙነት ገጠመው። ይህ ጦረኛ መልአክ እና የእግዚአብሔር ሰራዊት አዛዥ ነበር። ኢያሱም አንተ ከእኛ ወገን ነህ ወይስ ከጠላቶቻችን ሲል ጠየቀው። ተዋጊውም ከማንም ጋር ሲል መለሰ። ይህም የሚያሳየው እዚህ ላይ ትክክለኛው ጥያቄ ኢያሱ ከእግዚአብሔር ጎን ነው ወይ የሚል ነው። ይህ በግልጽ የሚያሳየው አጠቃላይ ታሪኩ እስራኤልን ከከነዓናውያን ጋር ስለማነጻጸር እንዳልሆነ ነው። ይልቁንም ይህ የእግዚአብሔር ጦርነት ነው እና እስራኤል በእግዚአብሔር እቅድ ውስጥ የተመልካች ወይም አንዳንድ ጊዜ የደጋፊነት ሚና ትጫወታለች። ይህም ወደ ቀጣዩ ክፍል ይመራል። እስራኤል ከተለያዩ የከነዓናውያን ቡድኖች ጋር ስለነበራት የተለያዩ ግጭቶች የሚናገሩ ታሪኮችን እናገኛለን። የመጀመሪያው ክፍል የሁለት ጦርነቶችን ታሪክ በዝርዝር ያሳያል። ይህን ተከትሎ የምናገኘው ደግሞ አጫጭር ታሪኮች እና የዓመታት ጦርነቶችን በአጭሩ የሚያጠቃልሉ ክፍሎችን ነው። የመጀመሪያዎቹ ሁለት ጦርነቶች በኢያሪኮ እና ከዚያም በጋይ ላይ ናቸው። እነዚህ የእግዚአብሔርን ታማኝነትና የእስራኤልን ውድቀት የሚያሳዩ ተቃራኒ ምስሎች። በኢያሪኮ እስራኤል ሙሉ በሙሉ ተሳትፎ ያለማድረግ እርምጃ መውሰድ ነበር የሚጠበቅባት። በታቦቱ ውስጥ ያለው የእግዚአብሔር መገኘት ከተማይቱን በሙዚቃ ለ6 ቀናት እንዲዞሩ መራቸው እና ልክ ረዓብ ወደ እስራኤል አምላክ እንደተመለሰች ምናልባት የኢያሪኮ ሰዎችም እንዲሁ ያደርጉ ይሆናል። ግን ይህን አላደረጉ። ስለዚህ በሰባተኛው ቀን ካህናቱ መለከቶችን ነፉ፣ ግንቦቹም መውደቅ ጀመሩ። ይህም እስራኤልን ወደ ድል መራ። የታሪኩ ዋና ሐሳብ ሕዝቡን የሚያድነው እግዚአብሔር ራሱ ነው የሚል ነው። እስራኤል ማመንና መጠበቅ ብቻ ነው ያለባት። አሁን ቀጣዩ የጋይ ጦርነት ታሪክ ተቃራኒ ነጥብ ይዟል። ለእግዚአብሔር ብቻ መሆን ያለባቸውን የተለዩ ዕቃዎች ከኢያሪኮ የሚሰርቅ አካን የሚባል አንድ እስራኤላዊ ነበር። ይህን ካደረገ በኋላ ስለ ድርጊቱ ውሸት ተናገረ። እግዚአብሔር ለእስራኤል ያን ሁሉ ካደረገ በኋላ ይህ የማይሆን ድርጊት ነው። ስለዚህ እስራኤል ከጋይ ከተማ ጋር ተዋጋች፣ ሙሉ በሙሉም ተሸነፈች። እስራኤል ድል ማድረግ የቻለችው ትህትና የሞላበት ንስሐ ካደረገች በኋላና በአካን ኃጢአት ላይ ጠንካራ እርምጃ ከወሰደች በኋላ ነበር እና እነዚህ ሁለት ታሪኮች ጎን ለጎን የተቀመጡት ወሳኝ ነጥብ ለማስቀመጥ ነው። ይህም እስራኤል ምድሪቱን የምትወርስ ከሆነ ታዛዥ መሆንና የእግዚአብሔርን ትእዛዛት መታመን ይኖርባታል። የተለየ እንክብካቤ አገኙ። አሁን የዚህ ክፍል ሁለተኛው ምዕራፍ የሚጀምረው የከነዓናውያን ሕዝብ አካል ከሆኑት
ከገባዖናውያን ነው። እነሱም ረሃብ ያደረገችውን አደረጉ። የእስራኤልን አምላክ በመከተል ከእስራኤል ጋር እርቅ ፈጠሩ። ይህ የተለያዩ ህብረቶችና የጥምረት ግንኙነት መፍጠር ከጀመሩት ከሌሎቹ ከነዓናውያን ነገስታት የተለየ ነው። የእነዚህ ነገስታት ፍላጎት እስራኤልን ማጥፋት ነበር። በመሆኑም እስራኤል በጦርነት ከገጠመቻቸው በኋላ በከፍተኛ ድል አሸናፊ ሆነች። እናም ሙሴ ከዚያም ኢያሱ በተቀዳጁት በእነዚህ ድሎች ዝርዝር ክፍሉ ይደመደማል። አሁን ለአንድ ሰከንድ ቆም እንበል። ምክንያቱም እነዚህ ታሪኮችና በውስጣቸው የያዙት ጭካኔና ጠብ ምቾት ሊነሷችሁ የሚችሉበት ሰፊ እድል አለ። የኢየሱስ ተከታይ ከሆናችሁ ደግሞ ኢየሱስ ጠላቶቻችሁን ውደዱ አላለም እንዴ ብላችሁ ማሰባችሁ አይቀርም። ለምንድን ነው እግዚአብሔር እዚህ ጋር ጦርነት ያወጀው? በመጀመሪያ ለምን ከነዓናውያን? ዋናዎቹ ምክንያቶች ቀደም ሲል በመጽሐፍ ቅዱስ ታሪክ ውስጥ ተሰጥተዋል። ምክንያቱ የከነዓናውያን ባህል በተለይ ከወሲባዊ ግንኙነት ጋር በተያያዘ እጅግ የከፋ ምግባራዊ ብልሽነት እያሳየ መጥቶ ነበር። ዘሌዋውያን ምዕራፍ 18ን ሄዳችሁ ተመልከቱ። ደግሞ ልጆችን መስዋዕት ማድረግ በስፋት ይለማመዱ ነበር። ዘዳግም ምዕራፍ 12ን ሂዱና ተመልከቱ። እግዚአብሔር እነዚህ ልማዶች በእስራኤል ላይ ተጽዕኖ እንዲያሳድሩ አልፈለገም። ስለዚህ ከነዓናውያን መጥፋት ነበረባቸው። ይህም ሁለተኛ ጥያቄ ያስነሳል። እግዚአብሔር የሁሉንም ከነዓናውያን ጥፋት ማለትም ልክ እንደ ዘር ማጥፋት አዞ ነበር? በመጀመሪያ እይታ በእነዚህ ታሪኮች ውስጥ ጥቅም ላይ የዋሉትን ሐረጎች ትመለከታላችሁ። ሙሉ በሙሉ አጥፍተዋቸዋል። ምንም ሰው ወይም እስትንፋስ ያለው ነገር አላስቀሩ። ነገር ግን ለሁለተኛ ጊዜ በቅርበት ስትመለከቱ እነዚህ ሐረጎች በግልጽ ግነታዊ አገላለጾች እንጂ ቃል በቃል መወሰድ ያለባቸው እንዳልሆኑ ትረዳላችሁ። በዘዳግም ምዕራፍ 7 ላይ ስለ ከነዓናውያን ወደ ሰጠው ወደ ዋናው ትእዛዝ ተመለሱ። እስራኤላውያን በመጀመሪያ ከነዓናውያንን እንዲያስወጡ ነበር የተነገራቸው። በኋላ ግን ሙሉ በሙሉ እንዲያጠፏቸው ተነግሯቸዋል። ከዚህ በመቀጠል ከነሱ ጋር እንዳትጋቡ ወይም የንግድ ስምምነት እንዳታደርጉ የሚሉ ትእዛዞችን እናገኛለን። ይከተላል። ያጠፋችኋቸውን ሰዎች ማግባት አትችሉም። ነጥቡን የተረዳችሁ ይመስለኛል። ይህ መርህ በኢያሱ በምናገኛቸው ታሪኮች ላይም ይተገበራል። በቅርበት ተመልከቱት። ለምሳሌ በኢያሱ ምዕራፍ 10 ላይ እስራኤል በኬብሮንና በዳቤር ከተሞች አንድም ሰው እንዳላስተረፈች ተነግሮናል። በኋላ ግን በምዕራፍ 15 ስለ እነዚህ ከተሞች እናነባለን እና አሁንም በእነዚህ ከተሞች ውስጥ ከነዓናውያን ይኖራሉ። እናም እያየነው ያለነው ኢያሱ ከሌሎች ጥንታዊ የውጊያ ዘገባዎች ጋር የሚስማማ ሲሆን ልክ እንደነዚህ ዘገባዎች ቃል በቃል መወሰድ የሌለባቸው ተምሳሌታዊ ቋንቋ የያዙ አገላለጾችን የትረካ ዘይቤው አካል አድርጎ እንደሚጠቀም ነው። ስለዚህ በተለይም ከነዓናውያን ወደ እስራኤል አምላክ እንደ ረአብ ወይም እንደ ገባዖናውያን ከተመላለሱባቸው ታሪኮች አንጻር ዘር ማጥፋት የሚለው ሐሳብ እዚህ ከምናየው ጋር አይገጥምም። እግዚአብሔር ወደ እርሱ የሚመለሱ ሰዎችን ይቀበላል። ሊታሰብበት የሚገባው የመጨረሻው ነገር እነዚህ ታሪኮች በእስራኤል ታሪክ ውስጥ ልዩ የሆነን ጊዜ ያመለክታሉ። እነዚህ ጦርነቶች በከነዓን ምድር በሚኖሩ በጥቂት ህዝቦች ላይ የተገደቡ ነበሩ። ከሌሎቹ ህዝቦች ሁሉ ጋር እስራኤል ሰላምን እንድትከተል በእግዚአብሔር ታዛለች። ዘዳግም ምዕራፍ 20ን ሄዳችሁ አንብቡ። ስለዚህ የእነዚህ የውጊያ ታሪኮች ዓላማ በእግዚአብሔር ስም አመፅ እንድትፈጽም ለአንተ ለአንባቢው ለመንገር ፈጽሞ አይደለም። ይልቁን እነዚህ ታሪኮች የሚያሳዩት በታሪኩ ልዩ በሆነ ጊዜ ላይ እግዚአብሔር በሰው ልጆች ክፋት ላይ ፍትህን እንደሚያመጣና በከነዓናውያን ከመጥፋት እስራኤላውያንን እንዴት እንዳዳናቸው ነው። አሁን ወደ መጽሐፉ ንድፍ እንመለስ። ከዓመታት ጦርነት በኋላ ዕድሜው እየገፋ ያለውን ኢያሱን እናያለን። ምድሪቱን ለ12ቱ የእስራኤል ነገዶች ማከፋፈል ጀመረ። ይህ ክፍል በአብዛኛው የድንበር መስመሮች ዝርዝር ነው እና እውነቱን ለመናገር ትንሽ አሰልቺ ነው። ስዕል የሌለው ካርታ እንደማንበብ ነው። ለእስራኤላውያን ግን እነዚህ ዝርዝሮች እጅግ በጣም አስፈላጊ ነበሩ። ይህ እግዚአብሔር ለአብርሃም የገባው የጥንት ተስፋ ፍጻሜ ነው። ያም የተስፋ ቃል የአብርሃም ዘሮች የተስፋውን ምድር እንደሚወርሱ እግዚአብሔር የተናገረበት ነው። እናም አሁን ሁሉም ነገር ከነዝርዝር ጉዳዩ ጭምር እየተፈጸመ ነበር። ይህ ወደ የመጨረሻው ክፍል ይመራል። ኢያሱ ለሕዝቡ 2 ንግግሮችን አደረገ። በዘዳግም ውስጥ ከሙሴ የመጨረሻ ንግግሮች ጋር በጣም ተመሳሳይ ናቸው። ኢያሱ የእግዚአብሔርን ልግስና ወደ ምድሪቷ እንዴት እንዳመጣ